በዝቋላ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። ምንም አይነት ከጸሎትና ከብህትውና በቀር ሌላ ነገር ያላደረጉ የማይባሉ አባቶች ናቸው በግፍ የተረሸኑት የተገደሉትና አየው ስልኬ ክፉ ሆነብኝ ዛሬ አየው ተመለከቱ አባቶቼ ገዳም ዘግተው ለኛ ባለቀሱ 22 ዓመት 15 ዓመት 30 ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። የት እንግባ አሉ እኮ አንዱ መነኩሴ፣ የት እንሂድ አሉ እኮ። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ያው የምንገኘው ዝቋላ ገዳም ነው። ሁላችሁም እንግዲህ ከዚህ በፊትም እንደምንነጋገረው የእነዚህ አባቶች በረከታቸው ይድረሰን እያላችሁ ኮሜንት ሴክሽን ላይ ጻፉ። በገዳም የሚገኙ አባቶች ሲያርፉ ነፍስ ይማር አይባልም፣ በረከታቸው ይድረሰን፣ የእነሱ እድል ፈንታቸው ጽዋቸው ለእኛም እንድትደርሰን በረከታቸው ይድረሰን እያላችሁ ጻፉ። እንግዲህ ዛሬ የምንመለከተው በዝቋላ የሞቱት አባት ስንት ናቸው፣ ቀብራቸውስ እንዴት ነው የሚለው እናያለን። የዝቋላ አባቶች እንግዲህ አንዳንድ ነገሮችን እየተናገሩ ነው። በተለይ ከቀብር መልስ ያላቸውን ነገሮችን እንነጋገራለን። መምህራኑ በተለያየ ጊዜ ያስተማሩትን ትምህርት ወጣቶች ወንድሞች በህብረት እየጮሁ አለና ያንን እንነጋገራለን። ከጠቅላይ ቤተ ክህነት የሚወጣ አንድ መረጃ አለ፣ ያንን በጋራ የምንመለከትበት ነው። እንግዲህ መራግብራችን እስከ ፍጻሜ አብራችሁን ቆዩ። ምናልባት ለሚመለከተው አካል ሊደርስ ስለሚችል ላይክ እና ሼር ማድረጋችሁን፣ ኮሜንት ላይ ደግሞ የአባቶቻችን በረከት ይድረሰን ማለታችሁ እንዳትረሱ። እስቲ ከሁሉ በፊት ዜና ሮሃ ሚዲያ የሰራው ዜና አለ ዛሬ ላይ እንግዲህ ከዝቋላ አቦ ገዳም ተደዋውሎ ያንን እንስማ። በደብረ ዘይት ዝቋላ አቦ የተገደሉት አባት ለ12 ዓመታት በብትህውና የኖሩ እንደነበሩ ተገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን ባለው ደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም የሸኔ ታጣቂዎች ባህታውያን አባቶች በሚኖሩባቸው ዋሻዎች ተኩስ መክፈታቸውን ገዳሙ ማሳወቁ ይታወሳል። ይህን ተከትሎም ቁጥራቸው በትክክል ያልታወቀ ግን በርካታ አባቶች ተገደሉ፣ ታግተው ተወሰዱ የሚል መረጃ በማህበራዊ ሚዲያው በሰፊው የተዘዋወረ ሲሆን በርካቶችን አሳዝኗልም አስቆጥቷል። ቲክቫ ኢትዮጵያ በበኩሉ በሰሞንኛው የታጣቂዎች ጥቃት የተገደሉት ምን ያህል አባቶች ናቸው? ታግተው የተወሰዱት አሉ እንዴ? ይገደሉ ይኑሩ ግን አልታወቀም የተባለላቸው አባቶች ጉዳይ እስከምን ደረሰ ሲል ዛሬ ገዳሙን ጠይቀዋል። 2 አባቶች ተገድለዋል የሚል መረጃ ተሰራጭቶ ነበር። ይህን ያሉን አባቶች አንዱን አባት ከዋሻው ሲገድላቸው ሲያዩ ተደብቀው ቆይተው ሸኔዎቹ ሲሄዱላቸው ተኩስ ወደ ተከፈተበት ዋሻ ሲመለሱ አንዱን አባት ሞተው አገኟቸው። ወደ ሁለተኛው አባት ዋሻ ሲሄዱ ግን አጧቸው እና በተከታታይ ጥይት ተተኩሶ ስለነበር እሳቸውንም ገድለዋቸዋል በሚል 2 አባቶች ሞተዋል ብለው ነገሩን ሲሉ መልሰዋል። ነገር ግን ትናንት ዋሻው ድረስ ሄደን አይተን ስናረጋግጥ የሞቱት አንድ አባት ብቻ ናቸው። ሌላኛው ተገደሉ ተብለው የነበሩት አባት ደግሞ ሸኔዎቹን ሲያዩ ከዋሻቸው ወጥተው ተሰውረው ስለነበር በፍለጋ አግኝተናቸዋል ሲል ገዳሙ ገልጸዋል። የጥቃት ቀጠና በነበሩት የገዳሙ ዋሻዎች የነበሩ ሌሎች 7 አባቶችን ወደ ዋናው ገዳም አምጥተው ቦታ እንደሰጧቸው፣ የሞቱት አባት ደግሞ አምና ከተገደሉት 4 አባቶች አጠገብ የቀብር ስነ ስርዓታቸው እንደተፈጸመ ገዳሙ ተናግሯል። ሟቹ ባህታዊ አባ ኃይለ ሚካኤል በመጀመሪያ ገዳማቸው ማህበረ ስላሴ ዲሙ የሚባል በረሃ ደብረ ሊባኖስ ገዳም እንዳገለገሉ በኋላም በዝቋላ ገዳም ብዙ አገልግሎት ሲሰጡ ቆይተው ወደ ዋሻ ሂደው 12 ዓመት በብትህውና እንደኖሩ ሰኔ 13 ቀን 2017 ዓ.ም በጥቃቱ ሰማዕትነት እንደተቀበሉ ተመላክቷል። የታገቱ አባቶች አሉ የሚለው መረጃስ እውነተኛ ነው ወይ ለሚለው ጥያቄ ታግተዋል ተብሎ
የነበረው በአቅራቢያቸው የነበሩ አባቶች ከተኩስ በኋላ በዋሻቸው ሲያጧቸው ጊዜ የተናገሩት እንጂ የታገተ ሰው የለም ሲል ገዳሙ ምላሽ ሰጥቷል። ሆኖም ግን አሁንም በዋሻ ያሉ አባቶችን ታጣቂዎቹ እዚህ ሸኔ መጥቷል ብላችሁ ብትናገሩ ሙሉ ለሙሉ እንጨርሳቸዋለን በሚል ዝተውባቸዋል ብሎ መንግስትና ህዝቡ ከለላ እንዲያደርግለት ዝቋላ ገዳም በአጽንኦት ጠይቋል። እንደተከታተላችሁት ነው እንግዲህ አንድ አባት እንዳረፉ እንግዲህ ሌሎቹ ታግተዋል የተባሉት ያው የተኩስ ስምምነት የተኩስ ጩኸት ሲሰሙ ከባታቸው ወጥተው ተሰውረው ተሸሽገው እንደነበረና አሁን ወደ ባታቸው እንደተመለሱ እንዳገኟቸው፣ ነገር ግን ሸኔ መጥቷል ብላችሁ ካወራችሁ ከፍተኛ ነገር ይገጥማቸዋል እንደተባሉና በጣም በስጋት ውስጥ እንዳሉ እነዚህ አባቶች ገልጸዋል ማለት ነው። ኋላ ላይ ደግሞ ቀብር ስነ ስርዓቱ ተፈጽሞ ከዛ በኋላ የመጣውን የአካባቢውን ህዝብ ሲያሰናብቱ ምን እንዳሉ ደግሞ ከራሳቸው አንደበት እንሰማለን ማለት ነው። እስቲ ከጠቅላይ ቤተ ክህነት በተለያዩ ጊዜያት በተለይ በዝቋላ አቦ የወጡ ነገሮች አሉ። ብፁዕ ቅዱስ ፓትርያርኩ የተናገሩትም ነገር አስከትዬ እንዲሁም ደግሞ ብፁዕ አቡነ ሄኖክ በተለይ ዝምታቸውን የሰበሩት ከብፁዓን አበው ሊቃነ ጳጳሳት መካከል ብፁዕ አቡነ ሄኖክ ናቸው በዚህ ጉዳይ መግለጫ የሰጡት በይፋዊ የፌስቡክ ገጻቸው ማለት ነው። እነዚህ ነገሮች ተከታትለን እንመለስ። በዝቋላ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። ምንም አይነት ከጸሎትና ከብህትውና በቀር ሌላ ነገር ያላደረጉ የማይባሉ አባቶች ናቸው በግፍ የተረሸኑት የተገደሉትና ይሄ በእውነቱ ጥብቅ የሆነ ጸሎትና ምህላ ለሀገራችን የሚገባ ነው። ሁላችንም በያለንበት ይሄ አስጊ የሆነ በጣም አስጊ የሆነ ድርጊት ነው የተፈጸመው። ምንም አይነት ይህን አሉ የሚባሉ ይህን አደረጉ የሚባሉ ይህን ተናገሩ የማይባሉ በሰላም በጸሎትና በአምልኮት የሚኖሩትን መነኮሳት እንደዚሁ በዚሁ አይነት መግደል ማለት እንደው የግፍ ግፍ ነው። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን ሊያስተምሩበት ይሆን ሊያቆሩበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል። አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳ በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ከያዘ ሰው ጋር እንኳ ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደልህም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ አቡነ ሄኖክ ስለ ዝቋላ ጥቃት ለሁለተኛ ጊዜ አሳዛኝ ጥቃት የተሰነዘረበት የዝቋላ ገዳም ጥቃቱን በተመለከተ በሰጠው መግለጫ አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል፣ ሁለቱ ይገደሉ ይኑሩ ገና አልታወቀም ሲል አመልክቷል። ከዓመት በፊት ሰኞ የካቲት 11 ቀን 2016 ዓ.ም ታጣቂዎቹ 3 አባቶችን አግተው ወደ በረሃ ከወሰዱ በኋላ የታገቱትን ለማስለቀቅ ገዳሙ ጥረት በሚያደርግበት ወቅት የካቲት 13 ቀን 2016 ዓ.ም ተጨማሪ አባቶችን በመያዝ ግድያ መፈጸሙን ቤተክርስቲያኗ ማስታወቋ አይዘነጋም። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የኦነግ ሸኔ ሰራዊት ያላቸው ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱ መሆኑን ገልጿል። አርብ ምሽት ተከፈተ በተባለው ጥቃት አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟቾቹ ቀብር ትላንት ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የኦነግ ሸኔ ሰራዊት ናቸው። አስክሬን ስናመጣ በአካባቢው ነበሩ ሲሉ ገዳሙ አስታውቋል።
ጥቃቱ በተፈጸመበት በገዳም ውስጥ በሚገኙ ዋሻ የሚኖሩ ሁለት መነኮሳት ይሙት ይኑሩ እንደማይታወቅ አስረድቶ በሕይወት ካሉም እሰየው ከሌሉም አስክሬናቸውን እናመጣለን ብሏል። በገዳሙ የተለያዩ ዋሻዎች 5 አባቶች ከጥቃቱ ማምለጣቸውን የገለጸው ገዳሙ የታጣቂዎች እቅዳቸው ገዳሙን እናጠፋለን የሚል ነው ብሎ ሰሞኑንም ጥቃት ለመሰንዘር ያደረጉት ሙከራ ባለመሳካቱ የአሁኑን ጥቃት እንዳደረሱ አስረድቷል። ባለፈው ሳምንት የገዳሙን አካባቢ ሕዝብ ሰብስበው ወደ ገዳሙ ትመሩን አላችሁ ብለው አስገድደው ያዟቸው። በዚህ ሂደት ላይ ያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎች ወደ መጡበት ተመልሰው ነበር። በዚያ ቁጭት ነው ይህን ድርጊት የፈጸሙት ሲል ገዳሙ አመልክቷል። እናም እቅዳቸው በዚህ የሚገታ አይደለም፣ ሁኔታው ስላልተመቻቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅዳቸው ቋሚ ነው ብሏል። ሰሞኑን የተገደሉት አባት በደብረ ሊባኖስና በሌሎች የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ የበቁ አባት እንደነበሩ በ2016 ዓ.ም 4 አባቶች በታጣቂዎች እንደተገደሉ አስታውሶ ለአሁኑ ሟች ጋር በአጠቃላይ 5 አባቶች ሰማዕትነት ተቀብለዋል ብሏል። ይህን ጥቃት ተከትሎ የሐዘን መልእክት ያስተላለፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰው ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያላትን የተሳሳተ አመለካከት የሚያሳይ ነው ብለዋል። በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው። የሰማዕታቱ በረከት አይለየን ሲሉ አቡነ ሄኖክ አመልክተዋል። የብፁዓን አባቶቻችን የቅዱስ ፓትርያርኩ በረከት ይድረሰን። እንግዲህ ምን ፍለጋ ወደዛ እንደሚሄዱ ራሱ በእውነት ከገዳሙ ውጡ ይሏቸዋል። የተለያዩ ነገሮች እንደሚደርሱባቸው ነው። እንግዲህ አባ ሀብተ ጊዮርጊስ የተባሉት የጠቅላይ ቤተ ክህነት የገዳማት መምሪያ ኃላፊ የሆኑት የተናገሩት እንግዲህ ምን ፍለጋ እንደመጡ ቀድሰው ሊያቆርቡ ይሁን ሊያጠምቁ ይሁን ፍታት ሊፈቱ ይሁን ምዛ ገብቶ ምን እንደሚያደርጉ ራሱ አይታወቅም ነው። ብፁዕ ቅዱስ ፓትርያርኩ እንግዲህ ከሰው ማይገናኙ በበዓታቸው ተወስኖ ያሉ ብፁዓን እንደዚህ አይነት አባቶች ላይ ጥቃት እየደረሰ ነው። ለምን ይሄ እንደሚደርስ ራሱ ግራ ነው የሚገባን ብለዋል። እንግዲህ መነኮሳትን ገዳማውያንን መግደል ደግሞ ምንም ትርፍ የለውም ብለዋል ብፁዕ አቡነ ሄኖክ። ብፁዓን አባቶቻችን እንግዲህ በተለያየ ጊዜ የተናገሩት ነው። ብፁዕ አቡነ ሄኖክ ብቻ ናቸው በጣም ከሚገርማችሁ ብፁዓን አባቶች መግለጫ እየሰጡት በይፋዊ ገጻቸው። ሌሎቹ እስካሁን ለምን ዝም እንዳሉ መረጃ እያጠናከሩ ምን እንደሆነ አናቅም። እንግዲህ ወደ ላይ አባቶቻችንን አንናገርም። ለምን ከቤተ ክህነቱ ዝምታ እንደተመረጠ በዚህ ጉዳይ እስቲ ወደፊት የምናየው ይሆናል። እሺ፣ ከቀብር መልስ አባቶቻችን እንግዲህ በዝቋላ የሚገኙ አባቶች ከቀብር መልስ የተናገሩት ነገር አለና ያንን እንመልከት። መዛን መከወል ስላሰቡ ሰማይ ሆነዋል ማለት ነው። ሳይፈሩ ነው እንደምትሰማው እንደሰማነው ሳይፈሩ በስማም እያሉ እያማተው ነው የተገለጠ እያማተው በስማም እያሉ በእውነት በጣም ደስ ይላል። ያለ ሰማዕት በጣም ደስ እና እነሱን ያስፈጸመ አምላክ እኛንም ያስፈጸመን በቸርነቱ ያሰበን የእነሱ ጸሎት ይደርብን። እዚህ አባቶቻችን ጋር ተደርበው ሰማዕት ሆነው ቀብራቸውም አንድ ላይ ሆነዋል ማለት ነው። ይሄ የምናየው ቤት የሰማዕታት መቀበሪያ ቤት ነው። በዚህ ምክንያት የተቀበሩት ማለት ነው። እና ስለዚህ ለቀብር የተገኛችሁ የአካባቢ ህብረተሰቦችን ገራማት ናቸው። ብሩን መለሳችሁ ድርጅባችሁ እመቤታችሁ ድንግል ማርያም በአማላጅነት ታሰባችሁ የገዳማውያን መናንያንም ገራማት ይጠብቃችሁ መናንያችሁን ያስፈጽማችሁ ለጸሎታችሁ አባታችሁን ይጠብቋችሁ። እናታችን ቅድስት ኪዳነ ምሕረት ባለፈው አባቶቻችን ሲሞቱ እንደዚሁ በሩፋኤል በ13 ነው ያረፉት። ቀብራቸው ደግሞ በኪዳነ ምሕረት ቀን ነበር የሆነው ማለት ነው። እኚህም አባት ያረፉት በ13 ዓርብ ቀን የተገደሉት ዓርብ በ11 ሰዓት በ13 ተገድለው ዛሬ ደግሞ ቀብራቸው በኪዳነ ምሕረት ተፈጸመ ማለት ነው። እና እመቤታችን ቅድስት ድንግል ማርያም ሁላችንም በጸሎታ ታስበን የእኛንም ጽዋ ታሳምርልን አክሊል ለመቀበል ታብቃን። እመቤታችን ከእኛ ጋር ትሁን። አቡነ ዘበሰማያት። ይህ አራቱ አባቶቻችን ሰማዕት የሆኑት የመቃብራቸው ስፍራና ቦታ ሲሆን አሁንም የተገደሉት አባት በዚሁ በአራቱ ቅዱሳን መቃብር ተደምረዋል። የአባቶቻችን መስዋዕትነት ላይ አባ ማለት ነው። አባ ተክለ ማርያም ወንድሜ ነበሩ። እኔ ፈይሳ አስራት እባላለሁ። እሳቸው አባ ተክለ ማርያም አስራት ነው የሚባሉት። ሽርካ ወረዳ ነበሩ በመጀመሪያቸው ማለት ነው። አባታችን ከተወለድነው ከ7 ሰው ውስጥ እሳቸው በጣም ብፁዕ የሆኑ
በጣም ምሩቅ የሆኑ ነበሩ። ከእሳቸው ጋር የተወለን ራሱ አይመስለንም። መልካምነት ወደ ገዳም ሲያቀኑ ወዴት እየሄዱ ነው ብለን በፍለጋ አጠናቸው ነበረ። አሁን ግን ስናገኛቸው መስዋዕትነትን ሲከፍሉ ስናገኛቸው ራሳችን ራሱ ምንም በቃ ውስጣችን የተሰማ ሐዘን ጥልቀት ነበረ። ግን አሁን ስንረዳው ግን ከሐዘን ወጥተን ወደ ደስታ ውስጥ ነው የገባነው። ሁሉም እኔም ብሆን ማለት ነው በዚህ ዙሪያ ላይ መስዋዕትነትን ሰማዕታት ማንም አያገኛትም ብቻ ውጣ ወረድን ማለት ነው። የኛ መኖር ከንቱ ነው። አባቶቻችን እንደዚህ ለኛ ብለው በዚህ ተራራ ላይ በማይጠበቅ ተራራ ላይ መገኘታቸው ራሱ መስዋዕትነት ለኛ እግዚአብሔር በፈቀደ እነሱ ነፍሳቸውን በአጸደ ገነት ያስቀምጥልን። ስለነሱ ስለ አባቶቼ መናገር ለየት አድርጌ ከውስጡ ወንድሜም ብል ሁሉም አባቶቼ ወንድሞቼ ናቸው እና መስዋዕትነትን መክፈላቸው ደግሞ በዚህ ዙሪያ ላይ በፊት ይጸጽተን ነበር። አሁን አይጸጽተንም፣ አይቆጨንም። ለገዳሙ አባቶች እግዚአብሔር ይስጥልን። ተሰብኔ የሆንኩት በዚህ ረክቻለሁ። መጽናናት ጥሩ መጽናናትን አድርጌያለሁ። ይሄንን ደግሞ አስበው ታሳቢነቱን ያሰቡልን አቡነ ገብረ መንፈስ ቅዱስ ይጠብቁልን። የአባቶቻችን በረከታቸው ይድረሰን። ያው እነሱ እንኳን ይህን እድል አግኝተዋል። በጣም እድለኞች ናቸው። የኛ ነው የሚያሳስበን። ለነሱ እድለኛ የለም ብሎ አህያቸው የገዳም መነኮሳት ይሽቀዳደማሉ። ለሞት እንኳን ለመሞት ይሽቀዳደማሉ። እኔ ልሙት እኔ እንዲህ ነው አባቶቻችን። ለምን? ከክርስቶስ ጋር መሄድን ስለሚናፍቁ፣ ክርስቶስ ጋራ መኖርን ስለሚናፍቁ፣ እዚህ ምድር ምንም ነገር እንደሌላቸው ለሱ ሲሉ ሁሉ ነገራቸውን አሳልፈው እንደሰጡ ስለሚያውቁ እርስ በርሳቸው አንዱ በአንዱ ሞት ይቀናል። አንዱ በአንዱ ሞት። እንዲህ አይነት አባቶችን ነው እያጣን ያለን። ይብላኝ ለኔና ለእናንተ። እጅግ ያሳዝናል። በዚህ ጉዳይ በጣም እኔ እንጃ ምን ማለት እንዳለብኝ ራሱ በጣም ያማልና በተለይ ለኔና ለእናንተ የሚጸልዩ ከአባታችን ከመድኃኔዓለም ከፈጣሪያችን የሚያስታርቁን አባቶች ነበሩ እና ይህንን እያየ ቤተ ክህነቱ ለምን ዝም እንዳለ እንደውም አንድ አባት እንግዲህ እስቲ የሆነ ነገር ይላሉ፣ ስሟቸው ስላለብን እውነቴን ነው የምላችሁ። መልካም እረኛ ጳጳሳትን ጠፍተዋል። ስለዚህ ይሄ ከምን መጣ ብለን ራሳችን ማሰብ አለብን። እንዴ ምንኩስና ዋዛ ፈዛዛ ሆኗል። ከኔ ጀምሮ እኔ እየኖርኩበት አይደል፣ ለኔ መኖሪያ ሆነኝ እንጂ እኔ እየኖርኩበት አይደለም። መነኮሳት አባት እንዳትቆጥብኝ፣ ከኔ የተሻለ ህይወት ሊኖራችሁ ይችላል፣ ግን እኔ ራሴን ስለማውቀው ነው። እና በቃ አሁን ራሱ ዛሬ ሁሉም ምስላችን ብቻ ቀርቶ ባዷችንን ቀርተናል። እና ይሄ ሁሉ ሽኩቻውን ጳጳስ እውነቴን ነው የምላችሁ በጎቹን ለመጠበቅ አሁን ነፍሳትን ለማዳን መስሏችሁ ነው የመቀሌ ሲኖዶስ የኦሮሞ ሲኖዶስ እያለ የሚሯሯጥ አይደለም። ወፍራም ደሞዝ ለማግኘት በቃ የሆነ ነገር በቃ ስም ዝና ለማግኘት ሌላ ነገር ታዲያ። አባቶቻችን ደግሞ እንደውም ኤፍሬም ሲሾም በስንክሳር ላይ ካህናት እያላችሁ እንደው ብዙ ጊዜ ያው አባቶች መነኮሳትም አላችሁ። ኤፍሬም እናቱ ጋር ሄደና ስንክሳር ላይ እንደው እናቴ ተሾሜልሻል አውቀሽኛል እናቴ ምናምን ሲዘበዝባት እንደው አውቄሃለሁ ዝም ብላ ሰላም አላለችው። አውቄሃለሁ ሞቷል ባሉኝና በተሻለ ነበር አንተ ከምትሾም አለች። አባ መቃርስ እናቱን በቃ እናቱን ዘማ ያደረጋ እኔ በኃጢአት የተወለድኩ ነኝ እናቴ ከሌላ ሰው ነው የወለደችኝ ብሎ እንግዲህ በቃ ለመልካም እረኝነት እየተሾሙ ማለት ነው። ዛሬ ደግሞ እኔ ካልተሾምኩ አንተ አትኖርም ተብሎ እንደዚህ አንዱን አንደ የሚያሳድድበት ተመልከቱ። በቃ ምን ያህል እንዲወረርን በለዓም ከአህያይቱ አንሶ የነበረበት ሰዓት አሁን ነው። በቃ በመጨረሻ ማለት እኛ ወርደን አንሰን ምእመናን በእኛ ምክንያት እየተሰናከሉ ያሳዝናል። እኔ አሁን የተሻልኩኝ አይደለም፣ ግን ህይወቴንም ራሴንም መናገር እውነቱን ደግሞ መነጋገር አለብን። በቃ እናንተም ዝም ብላችሁ ሸፋፍናችሁ ከምታሙን አባቴ መነኩሴ ከሆነ አንተ ይሄ አይገባም አታድርግ በሉን እስኪ። በቃ ምንም እኮ ኃጢአት አይደለም አባቴ እንደዚህ እኮ አይገባም ይሄ ተገቢም አይደለም እንዲህ ብለን ብንጓዝ በቃ ብንጸድቅ ይሻላል ተባው መነጋገር እኮ ችግር የለም። ግን ምንድነው አሁን ይሄ ዝም ብሎ ተሸፋፍነን ዝም ብለን አሁን ነገር ተሸፋፍነን ኖር አሁን ደግሞ ገደል እየገባን ነው። ከገባን በኋላ ደግሞ ያው የሚያወጣን ጠፍቷልና እግዚአብሔር በቸርነቱ ይታደገን። የይቅርታ አባት የቸርነት አባት አምላካችን በቸርነቱ ይጎብኘን፣ በደላችንን አይቁጠርብን። የቅዱሳን አባቶቻችን መልጃ ጸሎታቸው አይለየን። እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም አምባ መጠጊያ ዋስና ጠበቃ ትሆነን። ሰማዕቱ ቅዱስ እስጢፋኖስ በረድኤቱ አይለያችሁ። አቡነ ዘበሰማያት። የሰማችሁት ነው። አባቶች የሉንም። የምንኩስናው ስርዓት የጵጵስናው ስርዓት ፈሩን እየለቀቀ ነው፣ ትክክል አይደለም የሚል ነገር ነው የተናገሩት። እስቲ በመጨረሻ በዝቋላ የተሰማ አንድ ሰቆቃ አለ የቀረበ በጣም የሚገርም መነባንብ ነው። በአንድ መነኮስ አባት ነው የቀረበው። በጣም እጅግ ውስጥን የሚነካ ነው። እሱም በመጨረሻ አስቃኛችኋለሁ። በቅድሚያ እስቲ የመምህራኖቻችንን እና እንዲሁም ደግሞ ቴዶ ዘሩፋኤል የተባለ እጅግ ተወዳጅ ወንድማችን የሰጧቸውን ሀሳቦች ተከታትለን እንመለስ። አየው ስልኬ ክፉ ሆነብኝ ዛሬ። አየው ተመለከትኩ።
አባቶቼ ገዳም ዘግተው ለኛ ባለቀሱ 22 ዓመት 15 ዓመት 30 ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞቱ አየሁ። እግዚአብሔር በቃ ይበለን። አባቶቻችን ከሌሉ እኛ በምንድን ነው የምንጽናናው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር በቃችሁ በለን። የገዳም አባቶችን እንባ፣ የገዳም አባቶችን ደም አስበን ማረን። እግዚአብሔር በቸርነት ቀረበን። ወደ ማንም የምንጮህበት የለንም፣ ወደ አንተ ነው የምንጮህ። መኖር አቃተን፣ መኖር ደከመን፣ ሸሽተንም መኖር አንቻልንም። እግዚአብሔር ሆይ ቤትህን አንተ ታድግ፣ አባቶችን አንተ ጠብቅ። ላይናገሩ አባቶቻችን ዝም አሉ። እድሜያቸውን ሁሉ የሰጧት ቤተ ክርስቲያን ዛሬ ፊት ነሳቻቸው። አባቶቻችን አይናቸው ፈርጦ የሞቱበትን አየሁ። የት እንግባ አሉ እኮ አንዱ መነኩሴ፣ የት እንሂድ አሉ እኮ። ገዳማውያን አባቶች መኖርና መሞት ብርቅ ሳይሆንባቸው ስለዚህ ምድር ሰላም አብዝተው የሚጸልዩ ስለ ጸሎታቸው የት ሄደን እንኖራ? ስለ ስጋቸው መኖር እኮ አይደለም፣ በነፍሳቸው ተስበው ስለሚያደርጉት ጸሎት ይችን ምድር ስትቀና ስትበረታ ለማየት ካላቸው ጉጉት የተነሳ ገዳማውያን አባቶቻችን የት እንሂድ ብለው አለቀሱ። ሀገረ ስብከቱ መግለጫ አልሰጠም እስካሁን። ልብ በሉ። ነገ ይመጡና አልሞተም ይሉናል፣ ከፈለጉ ማለት አልሞተም ማንንም አልሞተም ይሉናል። አይናቸውን በጨዋታው ነውር ነው። ይሄው መነኮሳት ተገለው የቤተ ክርስቲያኒቱ አራት አይናት አፍነው ሰላም ነው። ይሄ ነው ሚሽን። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ አገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥር ሆኖ ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው። ሃይማኖታችን ትክክል ስለሆነ ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይሽጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ፣ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባዩ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። አላያችኋትም? ያችን ሕፃን ልጅ የሰፈሬ ልጆች እንደሚጫወቱት አይነት ድብብቆሽ የምትጫወት መስሎኝ ነበረ። ጉድጓድ ውስጥ ተደብቃ አይቻት በዚህ በማህበራዊ ሚዲያ ዝቅ ብያ ነባለው። አባቶቿ ከላይ በመርዝ ጢስ ሶሪያ ውስጥ እኮ ነው የሚያወርዱትን ያን ቦምብና ፍንጣሪ የመርዝ ጢስ የመርዝ ገዳይ መርዝ ለመሸሽ ስትል ነው ያቺ ሕፃን ልጅ የተደበቀችው። ስንት ሕፃናት ተደብቀው ይሆን ምዕመናን? ሐዘን አይሰለቻችሁ? አዎ፣ ሐዘን የሌለበት ዋይታ የሌለበት ስቃይ ወደ ሌለበት ይሄ ነው ሕይወት። የምንሞተው ሐዘን ወደ ሌለበት፣ የምንሞተው ስቃይ ወደ ሌለበት፣ የምንሞተው ዋይታ ወደ ሌለበት ዓለም ነው። አዎ፣ ካልሞትን ይሄና ናይም ካልሞት ካትነሳም ካልሞትና እንነሳ። አዎ፣ አገሪቷ ሰላም የላትም። ከዚህ በላይ ሰላም ታጣለች። ደም እየፈሰሰ ሰላም የለም።
አባቶች እየተገደሉ ሰላም የለም። አባቶች እየሞቱ በረከት የለም። አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። ኑሮ ውድነቱ አሰቃይቶናል። እርስ በርስ እየተገዳደልን፣ እርስ በርስ እየተፈነቃቀልን፣ እርስ በርስ መከራ እያመጣን ሀገሪቷን ሲኦል አድርገናታል። ለምን? የአባቶቻችን ደም ገና ይፈርዳል። በየገዳማት የሚሰቃዩ የአባቶቻችን መከራቸው ይፈርዳል። በርካታ አብያተ ክርስቲያናት ተቃጠሉ፣ ካህናት ነደዱ። ይሄ ታዲያ ለሀገራችን ሰላም ያመጣል? ልጅነትን የሚሰጥ ካህን ሲቃጠል ሰላም ያመጣል? ስብሐተ እግዚአብሔር የሚደርስበት ስጋው ደግሞ የሚፈተትበት መላእክት የሚረቡበት ቤተክርስቲያን ተቃጥሎ ሰላም ያመጣል? አላመጣም። የጅጅጋ ቤተክርስቲያን መቃጠል፣ የበሻሻ መቃጠል፣ የምስራቅ ሐረርጌ የምዕራብ ሐረርጌ መቃጠል፣ በተለያየ ቦታ ቤተክርስቲያን መንደድ፣ ክርስቲያን መሰደድ፣ ክርስቲያን መሞት ለሀገራችን ያመጣው የኑሮ ውድነት፣ እልቂት፣ ሞት፣ ስቃይ፣ ሰቆቃ ነው። ምን አተረፈን ከሞት? ቤተክርስቲያን አቃጥለን ምን አተረፈን? ካህኑን አንድደን ምን አተረፈን? ክርስቲያኑን አሳደን ምን አተረፈን? በሃይማኖቱ ምክንያት ገለነው ለኢትዮጵያ ምን አተረፈን? ያመጣነው መከራ ነው። ያመጣነው የኑሮ ውድነት ነው። ያመጣነው ስደት ነው። ያመጣነው ስድ ትውልድ ማፍራት ነው። ሌላ ምን አተረፈን? ከእንደዚህ አይነት በረከት ይገኛል? ከእንደዚህ አይነት ረድኤት ይገኛል? ከእንደዚህ አይነት ሰላም ይገኛል? ከእንደዚህ አይነት ስምምነት ይገኛል ወይ? በፍጹም አይገኝም። ሰው ገሎ በረከት የለም። ቤተክርስቲያን አቃጥሎ ሰላም የለም። ገዳምን አፍርሶ ሰላም የለም። አባቶችን ገሎ ሰላም የለም። ሰላም የሚመጣው ከሰላማዊ ከኢየሱስ ክርስቶስ ነው። መሳሪያችን ሰላም አያመጣም። ድሮን ሰላም አያመጣም። አፈሙዝ ሰላም አያመጣም። ሰላምን የሚሰጠን እርሱ ኢየሱስ ክርስቶስ ነው። እንዴት ሰው በሀገሩ ላይ ይገደላል? ያውም ገዳም የገቡ አባቶች፣ በረሃኛ አባቶች፣ በቅጡ የማይበሉ አባቶች፣ በቅጡ የማይተኙ አባቶች፣ ለጸሎት የተጉትን አባቶችን መግደል ምን ማለት ነው? ሙትነት ነው እንጂ። አዎ የሞተን መግደል ሙትነት ነው። እነዚህ መምህራኖች ላይ ምንም የምንጨምረው ነገር የለም። በቃ ትክክለኛውን ነገር ያለውን ውስጣቸው ያለውን ነገር ተናግረዋል። እኔ እንዲህ ነው ብልም የእነሱን ነገር ማጥፋትና ከነሱ በላይ የመሆን ነገር ስለሚሰማኝ በዚህ ዙሪያ ምንም መሰጠው ነገር የለም። ግን መንግስት ከፍተኛ ችግር ውስጥ እንዳለ እናውቃለን። በፖለቲካው በምኑ ከፍተኛ ችግር ውስጥ አለ። ይህ ከፍተኛ ችግር ግን ቤተ እምነቶችን መጠበቅ ካልቻለ ብለው አንድ የቤተ ክርስቲያኒቷ ጠበቃ እያሌው አንድ መፍትሄ ሐሳብ አስቀምጧል በዚህ ዙሪያ። ይልቅ ይሄንን ስሙት። በዝቋላ አቦ ቤተክርስቲያን በገዳማውያን አባቶቻችን ላይ የደረሰው የሞት አደጋ ወይም የግድያ ወንጀል እጅግ የሚያሳስብ ነው። ጠበቃና የህግ አማካሪ እያሉኝ ታዲያ ያው ዛሬ በእንደዚህ አይነት ኮንተንት ወይም ደግሞ በእንደዚህ አይነት ጉዳዮች ላይ ባመጣ ደስ ባለኝ ነበር። ነገር ግን እንደ አንድ የኦርቶዶክሳዊ ልጅነት እንዲሁም ደግሞ እንደ አንድ የህግ ባለሙያ ዜጎች በሰላም ወጥተው መግባት እንዲሁም ደግሞ ያሰቡትን ዓላማ አሳክተው መንፈሳዊም ይሁን ዓለማዊ ተግባራቸውን መፈጸም በህግም በሞራልም በሰውነትም የተሰጣቸው መብቶች ናቸው። ሆኖም ግን አሁን ላይ ያየን ያለነው መንግስት በሀገር ውስጥም ሆነ ከውጭ ካሉ አካላት በሚኖርበት ጫና ምክንያት የዜጎችን በህይወት የመኖር መብት ከማስከበር አንጻር ይሄ በስፋት ስራዎች መሰራት እንዳለባቸው የሚያሳዩ እና የሚያመላክቱ ጉዳዮች ውስጥ አንዱ በዝቋላ አቦ ቤተክርስቲያን ላይ እየደረሱ ያሉት የሞትና የመፈናቀል አደጋዎች ትኩረት ሊሰጥባቸው ይገባል። አሁን መንግስት አሁን ላይ ሰፊ የሆነ ኃላፊነትና ጫና እንዳለበት እናምናለን። ነገር ግን ቤተክርስቲያንና ምእመናን፣ ካህናትና አባቶቿ፣ ሊቃውንተ ቤተክርስቲያን በተለያዩ ቦታ ላይ የሚደርስባቸው ሞትና መታረስ ሊበቃም ይገባል። ከዚህ ጋር በተያያዘ ደግሞ በዋነኛነት መንግስት ያለበት ጫና የበዛ እንደሆነ ምእመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብዬ አምናለሁ። ስለሆነም የኦሮሚያም ክልል ሊሆን እንዲሁም ደግሞ የፌዴራል መንግስታት እንደዚህ አይነት ጉዳዮች በተለይ ቤተክርስቲያንና ገዳማውያን ፍጹም ዓለማዊ ያልሆነ ፍጹም መንፈሳዊ የሆነ ማንነት ያላቸውን ተቋማት መጠበቅ ላይ ከአቅም በላይ በሆነ ሁኔታ ነገሮች መደረግ ባይቻሉ እንኳን
ዜጎች ወይም ደግሞ ምእመናን እንዲሁም ደግሞ ቤተክርስቲያን ራሷን መጠበቅ የምትችልበትን ፈቃድ ሊሰጥ ይገባል ብላለሁ። ስለሆነም ጠቅላይ ቤተ ክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ጉዳይ ጋር በተያያዘ ከመንግስት ጋር ጥብቅ የሆነ ግልጽ ውይይት በማድረግ ለአንድና ለመጨረሻ ጊዜ እንደዚህ አይነት ሞትና መታረዞች እንዲሁም ደግሞ ስደትን ለመከላከል የሚያስችሉ አቋም ላይ ይደርሳሉ ብዬ ተስፋ አድርጋለሁ። እንደ አንድ የህግ ባለሙያ እና እንዲሁም እንደ ምእመን ይህንን በጋራ እንድንወጣ መልእክቴን አስተላልፋለሁ። ለሞቱት ነፍሳቸውን በአብርሃም አጠገብ በደጋጎች አጠገብ ያኖርልላለሁ። አመሰግናለሁ። አዎ ቤተ እምነቶች ራሳቸውን እንዲጠብቁ መንግስት ፈቃድ ቢሰጥ እንግዲህ በፖለቲካው በኢኮኖሚ በተለያየ ነገር መንግስት ብዙ ጥረቶች ሊኖሩበት ይችላሉ። በርካታ ነገሮች እነዚህ ነገሮች ላይከታተል ይችላል። ግን ለቤተ እምነቶች ራሳቸውን እንዲጠብቁ ፍቃድ ከሰጠ እነዚህ ቤተ እምነቶች ካላስፈላጊ የሆኑ ነገሮች ከመንግስት ውጪ የሚመጡ አካላቶችን ራሳቸው መጠበቅና መቆጣጠር ይችላሉና ይሄ የጠበቃው ሐሳብ እንደው ጥሩ ይመስለኛል። እናንተስ በዚህ ዙሪያ ምን ትላላችሁ እያልኩኝ እኔ ከወዲሁ ልሰናበት። በመጨረሻ የሰቆቃውን ይሄንን ሐዘን ይሄንን መነባንብ ተከታተሉ ትላለሁ። እንግዲህ ሐሳብ አስተያየታችሁንም እየሰጣችሁኝ እንዲሁም ደግሞ አባቶቻችን በረከታቸው የረሰን ማለታችሁ እንዳትረሱ ተከታተሉት ማለት ነው። ቀጥታ ወደ መነባንብ ግጥም ወስዳቸዋለሁ። ሰቆቃወ ዝቋላ ሰቆቃወ ዝቋላ ከከዋክብት ዓለም መንደር ከታላቁ ዝቋላ ደብር ከገብረ ሕይወት መካነ ገድል ሰማን ሐዘን ሰማንም ድል ሰማይት ንቀው ጣዕመ ዓለም ስለ መንግሥት ዘለዓለም የአርባዕቱ ፈሰሰ ደም ቀኑን በሙሉ ይገድሉናል እንደሚታረድ በግ ሆነናል ያለው ሊደርስ ሊፈጸም ቀኑን በሙሉ እንገፋለን የሚረግሙልን እንመርቃለን ግብራችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ። እስቲ ተጠየቅ እንደ ሰው አንተ ተራራ ዝቋላ እንደ ወይን ረጋጭ ቀሚስ ግርጌ ዙሪያህን ለምን ቀላ? ርዕሰ ባይታዊ አቡነ ተዘግዝቆ የጸለየብህ የመንፈስ ልጁ ባፈሙዝ በግፍ ሲነደል በቅርብህ ምነው አልሸሸህ አንተ ባይ ምነው አልሟሸሽ ካንተ ሳይ እግዚኦ 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 ወይ ወይ ስማነ አምላክ ወመድኃኒ ስማነ አምላክ ወመድኃኒ ስማነ አምላክነ ወመድኃኒነ ይሄ ተደረገ እንዲህም ሆነ እንደ ራእይ እንባን ሽቅን እየረጨን በስውር ልብ እንላቅስ እንዋቅስ ነጫጭም እንደለበሱት እንደ ራእዩ እንካሰስ ኧረ እስከ መቼ ነው እንበል በምድር ላይ ይሄ ደም የሚፈስ እንደ ሰቆቃው ነቢይ የሆነብንን ሁሉ አስብ እንበል ስድባችንንም እይ አቤቱ የሆነብንን አስብ እግዚአብሔር አቤቱ የሆነብንን አስብ በነፍስ የተወራረዱ ጽዋን አበው የጨከኑ ተድላ ደስታን የመነኑ በክርስቶስ መሠረትነት የያዘ ኢትዮጵያ ጣራና ግድግዳ ሆኑ። በአጥንታቸው አንድ አቆሙ ሥጋና ደምን ለሰኑ በተገፈፈ ቆዳቸው ጣሪያ ሆነው ተከደኑ። እግዚአብሔር ያጽናናሽ እንባሽን ያብሳ ቤተ ክርስቲያኖ እስከ መጨረሻው ካህንሽ ለመቅደስ ከልጆችሽ ጋር ስለታረደብሽ እንደ ራእይ ልባ እግዚአብሔር ያስብሽ። አይካድም ሊቁ ጠርጡለስ እንዳለው በግፍ ሲፈስ ደመ ሰማዕት እስኪገርመው የገደለው ዘር ሆኖ 30-60 እልፍ ምዕመን የሚያበቅል ነው። ግና ይሁንና
ሰማዩ ኢትዮጵያ ሆኖ አደባባዩ ሮም ሳለ ጴጥሮሳችን ጳውሎሳችን በምክሩ ወደ አስገደለ ወደ ኔሮን አቤት አንበል፣ ወደ ቄሳር አናላዝም። እናቅድ በዚያው ስናዝም፣ በአፍ በመጽሐፍ ለመታገል በድምፃችን ለማገልገል የጉድ አንድ ሰሞን ሳይሆን የዕለት ጫና በመፍጠር ወጥመዱን በጋራ እንስበር። አለዚያ እንደ ተፍጻሜተ ሰማዕት ይብቃ ካላል ይሄ መዓት ለቤተ ክርስቲያን መሰዋት ቤተ ክርስቲያንን ከመሰዋት እንደተቀላቀለብን ከመሸ የለንም ጠዋት። እምነትን ግን እንዳንተዋት ተስፋ ፍቅርን ግን እናጽናት። አይተን እንዳላየ ስንት አሳልፈናል፣ የእርሱ ፈቃድ ይሆን ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰበር፣ ይገለጥ ይታወጅ የተዋሕዶ ክብር። ሳሉ ለነ ሰማዕታት የደብረ ከዋክብት ብርሃናት፣ ቀድመህ አክሊል የተቀበልክ በግፍ ዶፍ ነንና እስካሁን ጸሐፊ አጽፈን በሰማይ ኪዳነ ማርያም ጥላሁን። መጋቢያችን ሰአለነ አባ ተክለ ማርያም አስራት፣ ተፈትታ ከኃጢአት እስራት የሕይወት ምግብ ትበላ ዘንድ ነፍሰ ምእመንን አስባት። የመጽሐፍ ቅዳሴው ተክል ውሃ ሳይሆን ደም ጠገበ፣ በዕለተ ሰማዕት ጸደቀ በኃይለ ማርያም አበበ። ሳል አቡነ መምህር እስመ ምጽአቱ ቀርበ፣ መናኙ አባት ገብረ ማርያም አሳስብልን በሰማያት ምልጃ ትውጣ ቅድ ማርያም። ለዓለም ወለዓለመ ዓለም አሜን ወአሜን ለይኩን። ሰአሉ ለነ ሰማዕታት መስተጋድላን